እንግዲህ የጠሉት ይወርሳል የፈሩት ይደርሳል ነው ነገሩ። ልክ የምጣዱ እያለ የእንቅቡ ተንጣጣ ይሏቸዋል። ልክ እንደዚህ አይነት ኮሜንት በምታዩበት ጊዜ ቲክቶክ ላይም ፌስቡክ ላይም እንደዚህ አይነት ኮሜንቶች በጣም በዝተዋል እና ስለ አርሲ ድምጽ የምትሆኝ ወይም ቪዲዮ የምትሰሩ በአሁኑ ሰዓት ላይ የአክሱምን ለመሸፈን ነው የሚል ማለት ነው። ሲጀመር አርሲ ኦርቶዶክሳውያን ላይ የሚደረገው ድርጊት በኦቢኤስ የተላለፈውን ማንም እንዳይናገርና ዝም እንዲሉ አርሲ ላይ የገጽታ ግንባታ አክሱም ሙስሊም ምን ሆኑ? አይ መረጃው ሲኖረኝ ነው መረጃው ሲኖረኝ አይ ሙስሊም ክርስቲያን እያልክ ትግራይ ላይ ፖለቲካ አትሰራ። እስከዛሬም በማይረባ ፖለቲካ ለተናገርኩት ይደብረኛል። እንግዲህ የጠሉት ይወርሳል የፈሩት ይደርሳል ነው ነገሩ። ልክ እንደፈሩት ነው የሆነው። ዛሬ ግን አሸባሪዎች ወደፊት ስላሰቡት ሀሳብና ቀድመን እንዴት እንደምንከላከል ነግራችኋለሁ። ከዛ በፊት ግን ጀስት እንዲገባችሁ ያህል አጭር ይህን ትልስታችሁ ወደ ኋላ 6 ወይም 7 ዓመት እንመለስና አሁን ላለንበት ደም አፋሳሽ አስከፊ የሆነ የእርስ በርስ ጦርነት ጅማሮ ምን ነበረ? የቃላት ጦርነት አይደል? ይሄ ብሔር ይሄን ብሔር ለ100 ዓመት እንዲበድሏል፣ ይሄ ብሔር ይሄን ብሔር ለ27 ምናምን የተባለ ነው የጀመረው። ይሄ ፌዝ 1 ነው። ፌዝ 2 አለ፣ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 አለ። ከዛ መጨረሻው ምዕራፍ ምንድነው? መጨረሻው ምዕራፍ ዲስኮ ከመነፋቱ በፊት የአንድ ብሔር ተወላጅ ሀገር ሰላም ነው ብሎ ትምህርት ለመማር ዩኒቨርሲቲ ሌላ ክልል ሲሄድ የዛ ክልል ተወላጆች ከዚህ ብሔር ነው የመጣው ብለው ጀስት ንጹህ ይሁን መጥፎ ይሁን ሳያውቁ ከፎቅ ሲወረውሩ ሲወጉ ምናምን ነበረ። ከዛስ እዛ የሞተባቸው ደግሞ ሪታሊት ያደርጋሉ ማለት ነው። ያ ነው እንግዲህ በ11ኛው ሰዓት ሲደረግ የነበረው። ከዛ ዲስኮ ተነፋ 6 ነው 7 ዓመታችን ነው። ወደዚህ ስመጣላችሁ ደግሞ አሸባሪዎች ምንድነው የሚፈልጉት? ሽብር ነው የሚፈልጉት። ለመጠንከር ሽብር ነው የሚፈልጉት። አርሲ ክርስቲያን ወገኖቻችንን ሲገሉ ሌላ ቦታ ክርስቲያን ወገኖቻችን ለነዚህ ወገኖቻችን ሪታሊት እንዲያደርጉ ይፈልጋል፣ እንዲበቀሉላቸው ሙስሊሞች እንዲገሉ ይፈልጋል። ገብቷቸው ወይም እንዲበድሉ ይፈልጋል። አሁን ለምሳሌ አርሲ የሙስሊም ከተማ ነች። ለዛ ነው ክርስቲያኖች እንዲህ የሚበድሏቸው በየጊዜው። ግን ሁሉም ሙስሊሞች አይደሉም። ገብቷቸው ምክንያቱም ሰብአዊነት የሚሰማው ሙስሊም ስላለ ማለት ነው። እነዛ ንጹህ ሙስሊሞች ወደ ጀማቸው እንዴት ነው የሚቀላቀሉት? ክርስቲያን ሪታሊት ካረገ እነዚህ አሸባሪዎች ለነዚህ ንጹህ ሙስሊሞች ምን ይሏቸዋል? እዛ እኮ ወገኖቻችን እየተገደሉ ነው፣ እዛ ጨርሰው ሲመጡ ወደ እናንተ ነው ምናምን የሚል ትርክትን ይነግሯቸዋል። ከዛ እንዲህ እየተባለ ነው የሚፋፋመው። አሸባሪ ያለ ሽብር ልክ ከውሃ ውስጥ የወጣ አሳ ብልት ሰላማዊ ቦታ ውስጥ አይኖሩም። አሸባሪዎች ሽብር እየፈጠሩ ነው የሚኖሩት። ለመጠንከር ሽብርን ነው የሚፈልጉት፣ ለመስፋፋት ሽብርን ነው የሚፈልጉት። ስለዚህ እኛ ደግሞ ሽብርን አንሰጣቸው። የአክሱሙን ነገር ደግሞ ስመጣላችሁ አክሱም የተፈጠረው ባጭሩ ምንድነው? ሙስሊሞች የስግደት ቀን አርብ ማለት ነው ከተለያየ ቦታ ተጠራርተው ወደ አክሱም ገቡ። ከሽሬ ከውቅሮ ምናምን ገቡ በብዛት። እዛ መጮህ ጀመሩ፣ መበጥበጥ ጀመሩ። ሞንታርቦን ቀንሱልን ዛሬ ስግደት ቀን ነው አሏቸው። በፍጹም አሉ፣ አስወጧቸው። ምክንያታዊ የሆናችሁ ሙስሊሞች እንግዲህ ስንት ዓመት ኖረናል? 1000 ምናምን ዓመት ብዙ ነው። እስካሁን ተቻችለን ይመጣ ነው። አንድ ቀን ምንም ችግር የለውም። ዛሬ ስግደት ነው ድምጻችሁን ቀንሱ ነው ያሏቸው፣ አጥፉት አይደለም ያሏቸው። ግን ኦልሬዲ አላማቸው ለመበጥበጥ ስለሆነ ነው። ሙሉ ስቶሪውን ሳሰሙ እንዳትፈርዱ ፕሊዝ፣ ወይም ደግሞ ሳይድ እንዳትወዱ። እንዲህ እየተባለ ነው ጦርነት የሚመጣው። ወደ ደቡብ ወሎ ደግሞ ሲሄድ እዛ በጣም አስከፊ ነገር ነው እየሰሙ ያሉት። አሸባሪዎች ተደራጅተው ትሬን እያደረጉ ነው። እዛ ያላችሁ ክርስቲያኖች አንድ ነገር ልንገራችሁ፣ አሸባሪ ሊገልህ ነው የሚመጣው፣ ሊያወራህ አይደለም የሚመጣው። ስለዚህ ክላሽን አቀባብለህ ጠብቀው። ሰሜን ወሎም ያላችሁ ክርስቲያኖች አግዟቸው። ምክንያቱም አሸባሪ በቃ አላማው ያ ነው። ምንም ብትነግረው ምንም ብትለው አይሰማም። ኦልሬዲ ብሬን ዋሽ ሆኗል። ስለዚህ ይሄ ነገር ከመባባሱ በፊት እዛ ያለበት ቦታ ሄደ ነው ምትመል። በዚህ አጋጣሚ አርሲ ያላችሁ ወገኖቼ አክሱም በተፈጠረው ነገር ሪታሊት ሊያደርጉ ሊበቀሏችሁ ስለሚችሉ እዛ ያሉ አሸባሪዎች አደራችን
ሁለት አይናችሁ ጨፍናችሁ እንዳትተኙ አደራችሁ ነው የምላችሁ። በተለይ ይሄን ወር ተጠንቅቃችሁ ገብታችኋል። ይሄን ወር ብቻ አይደለም ብቻ ከቤተሰቡ አንዱ እየተኛ አንዱ እየጠበቀ እንደዛ እንትን በሉ ብቻ አላቅም እኔ። በተረፈ አዳዲስ ነገሮች ካለ አምጥቼ እነግራችኋለሁ። ሰላም ሁሉ መጫት የምጣዱ እያለ የእንቅቡ ተንጣጣ ይሏቸዋል። ልክ እንደዚህ አይነት ኮሜንት በምታዩበት ጊዜ ቲክቶክ ላይም ፌስቡክ ላይም እንደዚህ አይነት ኮሜንቶች በጣም በዝተዋል እና ስለ አርሲ ድምጽ የምትሆኝ ወይም ቪዲዮ የምትሰሪው በአሁን ሰዓት ላይ የአክሱምን ለመሸፈን ነው የሚል ማለት ነው። ሲጀመር አርሲ ኦርቶዶክሳውያን ላይ የሚደረገው ድርጊት በኦቢኤስ የተላለፈውን ማንም እንዳይናገርና ዝም እንዲሉ አርሲ ላይ የገጽታ ግንባታ እየተደረገ ስለሆነ በዚህኛው ምዕመኑን ህዝቡን ማደናገር ነው ያዛችሁት። በየአመቱ ስለ አክሱም ጥያቄ ይነሳል፣ የሆነ ነገር ይባላል። አንዴ በሸሪዓ ትመጣላችሁ፣ አንዴ በመስጊድ ትመጣላችሁ፣ አንዴ በምናምን። አክሱም ገዳም ናት። መቼም ደግሞ ገዳም ውስጥ መስጊድ ሊሰራ አይችልም። በቃ ይሄ በአራት ነጥብ የተዘጋ ነገር ነው። አክሱም ገዳም ናት። አክሱም የቅዱሳን ሀገር የቅዱሳን ቦታ ናት። በቃ አይሆንም። የማይሆን ነገር ላይ አትሞክሩ። ምናልባትም አክሱም ላይ መስጊድ የሚሰራው እኛ መካ ያለበት ቦታ ወይም ሳውዲ ውስጥ ቤተክርስቲያን የተሰራለት ምናልባት። ነገር ግን አሁን ላይ በየጊዜው መካ ላይ የምታነሱት አክሱም ላይ የምታነሱት ጥያቄ የሆነ ነገር መሸፈን በሚፈለግበት ጊዜ ነው። አርሲ ላይ ኦርቶዶክሳውያን እየተገደሉ ነው፣ ብዙ ነገር እየተደረገባቸው ነው። ግን አሁን ደግሞ መረጃ የሚሰጡ አካላት እየታሰሩ፣ ቤተክርስቲያን እየተዘጋች፣ ምዕመናን ከቦታቸው እየተሳደዱ፣ ግማሹ ገደል እየገባ እየሞተ፣ ግማሹ አውሬ እየተበላ ባለበት ሰዓት ላይ የሌላ ሃይማኖት ተከታዮችን ይዞ አምጥቶ ሐሙስ ዕለትና ማክሰኞ ዕለት በተደረገ ፎቶ የተነሱትን አምጥተው እዚህ ጋር ለህዝቡ እኛ ደህና ነን፣ ምንም የተፈጠረ ነገር የለም፣ እዚህ ጋር ካሜራና ሽጉጥ እኩል አቀባብሎባቸው በግድ እያናገሯቸው ይሄንን ነገር ለመሸፈን አርሲ ላይ ያለውን ግፍ ለመሸፈን ማለት ነው። ኦርቶዶክሳውያን ላይ የሚደርሰው ግፍ በእንደዚህ አይነት ድራማችሁ ደግሞ ተነቅቷል። በቃ ከተነቃኮ ይቀራል አይደል እንዴ? ሲጀመርስ እናንተ ናችሁ አርሲ ላይ ያለውን ነገር የኦርቶዶክሳውያን ግፍ ለመሸፈን በትንሽ በትልቁ በየወሩ በየሳምንቱ ወይ ደግሞ ትልልቅ አጀንዳዎችን መሸፈን በምትፈልጉበት ጊዜ እየመጣችሁም ታለቃቀሱት። እኔ ቤት መታችሁ ለመጻፍ ደግሞ ብቁ የሆነ ነገር የላችሁ። በቃ እኔ ስለ አርሲ ነው ምጮ ሂዱ የሚመስሏችሁ ቤት እኔ ቤት ምን ትሰራላችሁ? የርጎ ዝንብ። ሰላማችሁ በክርስቶስ ይብዛ። ኦርቶዶክሳውያን ቪዲዮ ሼር አድርጉልኝ። ተበላው የላት ተለብሰው አማራት ላይ ሀገር ይሰው ማለት ነው። ሙባረክ በጣም በንግግር በጣም ነበር ስስቅ ያልኩት ማለት ነው። ለአክሱም ድምጽ ካልሆናችሁ እናንተ ኦርቶዶክሳውያን በየአረብ ሀገሩ ቤተክርስቲያን እየሄዳችሁ እየሰራችሁ እያመለካችሁ ነው አልክና፣ ስለዚህ ለአረቦች እንናገራለን። እናንተ መቼ ነው ለአምላካችሁ የምትናገሩት? አይ ዶንት ኖ አንተ ምክንያቱም የዋሃብያ ስለሆንክ አምላክ የተቆረጠ ጣዖት ነው ማለት ነው። መልስ ነው ጥያቄ ስለጠየቅ ማለት ነው። በተረፈ ሲቀጥል ሌላው ነገር እኛ ኦርቶዶክሳውያን ብሄርንበት ተከብረን ነው። እኛ ኦርቶዶክሳውያን እኮ ራሳችን ራሱ ቱሪስቶች ነን። እኛ ኦርቶዶክሳውያን አረቦቹ በእኛ በጣም ነው የሚከሩት። እኛ ኦርቶዶክሳውያን እኮ የምድር ገነቶች ነን። እኛ ኦርቶዶክሳውያን እኮ ምናበራንን። እኛ ኦርቶዶክሳውያን እኮ ሞገሳችን ክርስቶስ ነው። እኛ ኦርቶዶክሳውያን እኮ ሞገሳችን ድንግል ማርያም ናት። ክርስቶስን ይዞ ያፈረ የለም። ክርስቶስ ነው ሞገሳችን። ቤንበት የምንከበረው የሚያስከብረን አምላካችን ክርስቶስ ነው። ምክንያቱም ማንነታችን ስለሚያውቀው፣ ምክንያቱም ማን እንደሆን ስለሚያውቀው፣ ምክንያቱም ሁሉንም አክባሪ ስለሆነ፣ ምክንያቱም ታማኞች ስለሆነ፣ ምክንያቱም ሀገራችንን ስለምንወድ፣ ሀገራችን ከማንም በላይ አስበልጠን ስለምንወድ፣ እየተበደልን እየተገደልን እየታረድን ሀገራችን አንክድም። እኛ ኦርቶዶክሳውያን ሀገራችን ከፍ እናደርጋለን። አረብ ሀገርም እንሁን ኢሮፕን እንሁን የትም ባለንበት ዓለም ሁሉ ሀገራችን ከፍ እናደርጋለን። በእምነታችን ተከብረን የምንኖረው እውነት ነው። ምንም አልተሳሳትክም። ግን አንተ ማለት ነው አርሲ ላይ ለታረዱት ድምጽ ሆነሃል።
አክሱም ላይስ ዋሃቢ ስለሆን ከድራማ ውስጥ ስላለበት ነው የሰራችሁ ድራማ ነው ማለት ነው። ገባ? ግን አንተ አርሲዎች ሲታረዱ ማለት ነው እንደ ሰው ነው። እኛ ኦርቶዶክሲያን እንደ ሰዎች ነው የምናስበው። እኛ ኦርቶዶክሲያን ሰውን በሰውነቱ ስለምናከብር ማለት ነው። ገባ? ግን የምንጠላው ተግባራችሁና ተግባራችሁን ነው፣ ስራችሁን፣ አስተምሯችሁ አጋንንት ስለሆነ ማለት ነው። ገባችሁ? ለአርሲ ላይ ኦሮሚያ ክልል እንደዛ ለታረዱት በየቦታው በአራቱ ማዕዘን ለታረዱት ኦርቶዶክሲያን ድምጽ ሆናል። አንተ በመጀመሪያ እስቲ ልጠይቀ ማለት ነው። ገባ? እኛ ኦርቶዶክሲያን አናሳፍርም። እኛ ኦርቶዶክሲያን በሄድንበት ሁሉ ሀገራችን ከፍ እንዳደረግን ነው። ምክንያቱም በእኛ በጣም ነው የሚያኮሩት። ነጭ በነጭ ለብሰን ስንሄድ አቤት አረቦቹ እንዴት እንደሚኮሩብን፣ በጾማችን እንዴት እንደሚኮሩ። 7 ወሩን ስንጾም እኛ ኦርቶዶክሲያን አናስታውቅም። ምክንያቱም ለአምላካችን ስለምንጾም ማለት ነው። ገባችሁ? ባለንበት ሁሉ የሰውን ሀገር አክብረን ነው የምንኖረው ማለት ነው። አክብረን ተከብረን ካልነኩን አንነካም። ምክንያቱም ሁሉንም ተቀበለን ስላስተናገድን ማለት ነው። አባቶቻችን ጥበበኞች ስለሆኑ በጥበብ ስላሳደጉን፣ እናቶቻችን ፍቅር ሰጥተው ስላሳደጉን፣ ሀገራችን እንድንወድ በፍቅር አድርገው ሰው ሁሉ አክሱም ሙስሊም ምን ሆኑ? አይ መረጃው ሲኖረኝ ነው መረጃው ሲኖረኝ። አይ ሙስሊም ክርስቲያን እያልክ ትግራይ ላይ ፖለቲካ አትሰራ። እስከዛሬም በማይረባ ፖለቲካ ለተናገርኩት ይደብረኛል። እንኳን አሁን አክሱም ላይ ገብቼ የአክሱም ህዝብ ላይ ትግራይ ለትግራይ ወንድሙ ተጣላ ብዬ ፖለቲካ አልሰራ። የፖለቲካ አጀንዳ ከፈለጋችሁ ራሳችሁ ቀበጣጥሩ። እኔ ከማውራው ይልቅ ለአክሱም ሙስሊም ወንድም የአክሱም ክርስቲያን ወንድሙ ይበልጣል። ምንም ፖለቲካ አትሰሩ። በትግራይ ህዝብ ላይ ተታለን ከዚህ በፊት በማይረባ በቆሻሻ ፖለቲካ የትግራይን ህዝብ አስቀይመናል። በፍጹም ደግሜ አላረገው። ደግሜ በህይወት የማላረገው ነገር ቢኖር የትግራይ ህዝብን በማይረባ በቆሻሻ ፖለቲካ መልሼ እንዲህ ነው አይደለም። ኖ ፖለቲካ ልትሰራ የትግራይ ሙስሊምና የትግራይ እንደ ፍትህ ስጧቸው ምናምን እውነትን ነው። ወሬኛ ናቸው። ስለዚህ ትግራይ በጣም የተከበረ ህዝብ ነው። ጠንካራ ህዝብ ነው። ጀግና ህዝብ ነው። ለራሱ የሚያቅ ህዝብ ነው። ምንም መፈትፈት አያስፈልግም። ራሳቸው የትግራይ ልጆች ጉዳቸውን የሚሸፍኑ ጉዳቸውን ደግሞ ካለ የሚመካከሩ ለራሳቸው የሚሆኑ ህዝቦች ናቸው። ስለዚህ በዛ ገብቼ እኔ የማይረባ ነገር አልቀባጠርም። በፊት የቀባጠርኩት ይበቃኛል። ጋዜጠኛ መስከረም ጌታቸው እንዲህ አለች። ወዴት ነው ጉዳዩ አለች። ለአህመዲን ጀበል ነው መልእክቱ። ይህ ሰው ግን እንዲህ ያለው ኃላፊነት የጎደለውና አንድን ሃይማኖት ጧት ማታ አደግድጎ የመደብደብ አባዜ መቼ ነው የሚለቀው? ቤተክርስቲያኗ በማታውቀውና ባልወከለችው ያውም ስልጣን አለኝ በሚል አካል ለደረሰ ሁሉ መሰደቧ ሳያንስ በማናለብኝነት በአፓርታይድ መወንጀል አስቂኝ ነው። ክርስቲያናዊ አፓርታይድ ህጉ ለነሱ ይሰራ እንደሆነ እንጂ ህግ ፊት የሚያቆም ነበር። ለነገሩ ማን ጠያቂ አለና? እነሱም ይህን ያውቃሉ። ብትረገጥ፣ ብትሰደብ፣ ብትነድ ከውስጥም ከውጭም ማን ይጠይቅና? በጣም ጥሩ። ደግሞ በዚህ በተለያየ ቋንቋ የሚካሄደው ቅስቀሳ የተነሳ ነገስ የትኞቹ ኦርቶዶክሳውያን ይታረዱ ይሆን? አሁን ያለው ቅስቀሳ የቀጣዩ ፕሮጀክት ማለት ትንሽ ሰውነትና ህሊና ቢኖራችሁ እናንተው እንደ ልብ የምታዙበት አካባቢ ኦርቶዶክሳውያኑ እንደ በግ ሲታረዱ ጥይት እንደ በረዶ ሲዘንብባቸው አንዲት ቃል ተበቃችሁ ነበር። ግን ምን አገባችሁ? ዛሬ ቤተክርስቲያኗን በማይመለከታት ጉዳይ ለመክሰስ የመጣችሁት እንደሌለችበት ጠፍቷችሁ ሳይሆን እርካታችሁ ይህ ስለሆነና አይጧን ፈርቶ ዳውላውን ሆኖባችሁ ነው። በነገራችን ላይ ሙሉ የጻፍከውን በተለያየ ቦታ በሃይማኖታቸው ለተገደሉ ክርስቲያኖች ገልብጠን ብናነበው ወለጋ፣ መተሃራ፣
ኑራይራ፣ ሆሮ ጉድሩ፣ አሶሳ፣ ጅጅጋ የት ልጥራል ጎንደር እነዚህ የተፈጠሩት ቦታዎች ሁሉ ገልብጠን ስናነበው እስላማዊ አፓርታይድ የሚል ትርጉም ይሰጣል። ትርጉም የሚሰጠው ትርጉም እንደዛ ነው። አንተ እንዳልከው ማለት በነገራችን ይሄ ለሱ ለጻፈው እንጂ ሌሎች እምነት ተከታዮች አይመለከትም። ለእስልምና እምነት ተከታዮች በነገራችን ላይ ሙሉ የጻፍኩ በተለያየ ሃይማኖት ለተገደሉ ክርስቲያኖች ገልብጠን ስናነበው ልክ ይመጣል። ክርስቲያናዊ የሚለውን ገልብጠን ስናነበው እስልምና በሚለው አይደለም የሚመጣው። ገልብጠን ስናነበው ልክ ይመጣል። ጥቃት የትም በማንም ሲፈጸም በህግም በሃይማኖትም የተወገዘ ነው። አፍ ያለው ያግባሽ ልብ ያለው ነገር ሆነና የሆነ ነገር ውስጥ ገጥሞን ይሆን ይህን ጻፍን እንጂ የሚገርመው እንደ ዋዛ መታለፍ የሌለበት ጉዳይ ቢሆንም ትኩረት አልሰጠነውም። ኦርቶዶክሳውያን ከዚህ በኋላ እንንቃ ብላናለች እህታችን መስከረም ጌታቸው። ከዚህ ጋር አያይዤ ለዚህ ጉዳይ መዝጊያ እንዲሆነኝ ይሄ ዛሬ ጠዋት የተለቀቀ መረጃ ነው። አክሱም ጥቃቱ ተቀባይነት የለውም፣ አፋጣኝ እርምጃ ይወሰዳል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ማናማ ሄደው የኢትዮጵያ የእስልምና ምክር ቤትና የትግራይ ክልል የእስልምና ምክር ቤት። የአህመድ ቢን ጀበል ጥያቄ የት ነው? ቤተ ክህነት። ለዚህ እንዲሆነን ማጠናከሪያ ደቡብ አንድ የተፈጠረ ነገር ላሳያችሁ። ይሄ የደቡብ ኢትዮጵያ ክልል ፕሬዝዳንት ነው። የደቡብ ኢትዮጵያ ክልልን በእጅ አዙር እየመራ የሚገኘው አርባ ምንጭንና አካባቢውንም መኖሪያ ያደረጉ ፋኖዎች ናቸው። ከዚህ በተጨማሪም የተደራጀ ማህበራዊ ሚዲያ ስንቅና የሞራል ድጋፍም የተሰጠ ይገኛል። የሰሞኑ የቤተ መንግስት ግምገማ ዝርዝር መረጃ ይቀርብበታል፣ ይጠብቁ ይላል። ናትናኤል ጌቾ ቤቶል ይባላል። ርዕሰ መስተዳድሩን በእጅ አዙር ፋኖ እየመራው ነው ግምገማው ላይ ቀረበ ብሎ ነገር ነው። ለምን እንደቀረበባቸው ላሳያችሁ። ወላይታ ሚዲያ የሚለው የመጨረሻዋ የጥላሁን የሃይማኖት ካርድ ነፃ ሐሳብ ብሎ አቀረበው። ደብሊቲ ወላይታ ሚዲያን የሚለው ይሄን ያቀረቡት ለምን እንደሆነ ልንገራችሁ። እኚህ ፕሬዝዳንት የክልሉ ፕሬዝዳንት አቶ ጥላሁን የስቅለት ዕለት በእምነታቸው ሲሰግዱ ቤተክርስቲያኑት እየሰገዱ ፎቶአቸው ማህበራዊ ሚዲያ ላይ ስለተለቀቀ ኦርቶዶክሳዊ ሆነ ፕሬዝዳንት መሆን አትችልም። አክሱም ላይ ፖሊስ የራሱን ህግ ማስከበር ወይ ደግሞ የራሱን ጥፋት አጥፍቶ የምትከሰሰው ቤተክርስቲያን ኦርቶዶክስ ነች። ደቡብ ላይ አምልኮ ሊፈጽም የሄደ አንድ የክልል መሪ ኦርቶዶክስ ከሆነ ቡድን ጋር ይፈረጃል። የኦርቶዶክስ እምነት ተከታይ ከሆነ ቡድን ጋር ይፈረጃል። ስለዚህ የተቀናጀ ጥላቻ ነው ያለው ማለት ነው። የተቀናጀ የተደራጀ ጥላቻ ማንም ይግደል፣ ማንም ያፍርስ፣ ማንም ያጥፋ ከግለሰብ ጉዳይ ዘሎ ቤተ ክህነት ነው አጀንዳ የሚመጣው። የቤተ ክህነትን ጉዳይ ወስዶ ደግሞ ታጥቆ ከመንግስት ጋር ከሚዋጋው ጋር እሱ ጊዜና ዘመን ይፈቷል። እንግዲህ ህግም መንግስትም የራሱ የሆነ መዋቅር አለው። በራሱ መከላከያ ሀገር እያስከበረ ነው። በቻለው ያህል እየሄደ ነው። ጉዳዩን ግን ለማሸማቀቅ ስርዓት ለማሳጣት የፓርቲ መሪ ውስጥ እንዳይቀመጡ በማድረግ መንግስት እንዳይመሩ በማድረግ ህግን በመከላከል ጭፍን ጥላቻና ዘረኝነት አጣብቀው ሃይማኖትንና ብሔርን አጣብቀው በቤተ ክርስቲያን ላይ ዘመቻ ተከፍቷል። ይሄው በፕሬዝዳንቱም ላይ ይሄው በአክሱም ጽዮን ላይ በሰሜን እነ አህመድ እንጀበል አሉ፣ በደቡብ እነዚህ ሚዲያዎች አሉ። ሌላ ላሳያችሁ። ዛሬ የሄዱበት ጉዳይ በእነ አህመድ እንጀበል ቢሆን ኖሮ ጠቅላይ ቤተ ክህነት ተጠርተው ይቅርታ ይጠየቁ ነበር። ጉዳዩን የምትፈጽመው ቤተ ክርስቲያን፣ ጉዳዩን የላከችው ቤተ ክርስቲያን፣ ህጉን የምትመራው ቤተ ክርስቲያን ብትሆን ኖሮ ሴኩላሪዝም ነው ብለው ሲያስረዱን አሳይቻችኋለሁ ቪዲዮ። ይህን ጉዳይ አርያም ቃል ቀርሚ ሚዲያ ላይ በተከታታይ ሰሞኑን አቀርበዋል። በዘመቻ ነው የተነሱት። ስልጠና አዘጋጅተዋል። በ2021 ጁን 4 ላይ ከማኑዋል እስከ ድምፃቸው መረጃ ለቀንላቸዋል። ጥቃቱን ተቀባይነት የለውም፣ አፋጣኝ እርምጃ ይወሰዳል ያሉት የክልሉ ፕሬዝዳንት ናቸው። በአፋጣኝ እርምጃ ይወሰዳል። በትግራይ ክልል አክሱም ከተማ የሙስሊሙ ማህበረሰብ ላይ የደረሰውን ጥቃት ተከትሎ የክልሉ ጊዜያዊ አስተዳደር ድርጊቱን በጽኑ በመኮነን ጥፋተኞች ላይ እርምጃ እንደሚወስድና ዘላቂ መፍትሄ እንደሚሰጥ ቃል ገባ ይላል። የታሉ የቤተ ክህነት አመራሮች እዚህ ውስጥ?
ጉዳዩን የፈጸመው ቴዎድሮስ በየነ የሚባል የፖሊስ አመራርና ፖሊሶች ከሆኑ ቤተ ክህነት ለምንድን ነው የምትከሰሰው? ቤተ ክርስቲያን ለምንድን ነው የምትጠራው? የእምነት ተከታዩ ጥላቻ ላይ የሚዘሩት ለምንድን ነው? አሃ አርሲ ምስራቅ አርሲ ላይ የሚገደሉት የእንትን እምነት ተከታዮች ናቸው ብለን ዘመቻ እንክፈት? በዘመቻ ነው እንዴ እምነትን የምታጣሉ? አያችሁ፣ ይሄ የእናንተ ሴራ ነው። ይኸው እነሱ ተስማምተው መጡ። መሀል ሜዳ ላይ የሚበላችሁ አላችሁ አቀዳችሁ ስለምትሰሩት ነው። የዛሬ እንዳይመስላችሁ ደግሞ ከ4 ዓመት በፊት የሰራነውን ፕሮግራም ተመልከቱ። እንትኑ አሁን ችግራችን አብይ እንደሆነ አየው። ከዚህ ሰይጣን ነው ይሄ ሰይጣን ሰውዬ ጋር ብሔርና ሃይማኖት አቀናይቶ አንድ ላይ ያበደ እብድን ቤተ መንግስት ሳይቀር ጣርቶ ከሱ ጋር አብሮ ራስ ሲቋደስ ነበር። ትላንትና ጂሃድ ወጆ ሰው አይደለም የማይድን በሽተኛ ነው ሰውዬው ያላልኳችሁ። እነዚህ ሰው ዛሬ አይደለም እኮ የዛሬ 3 ዓመት የጀመሩት ነገር አይደለም ወይ? ሐረር ላይ ያሳምዛሉ እንዲህ የሚያደርጉ ፕሮሲጀራል በቀላሉ ልንገራችሁ። ጎንደር ላይ መስጂድ ያቃጥላሉ፣ ምስራቅ ሐረርጌ ቤተክርስቲያን ያቃጥላሉ። ይሄንን በበላይነት ሲያስተባብረው የነበረው አህመድን ጀበል፣ ከሱ ቀጥሎ ሙጂብ አሚኑ ነው፣ ከዛ ቀጥሎ አብዱልአዚዝ ይባላል። እነዚህን ሰው ጥያቄ አርጋቸዋል አላረጋችሁ? ይሄው ዋጋ እየከፈልን